ዓላማ የብልጽግና መንግስት የአማራ ህዝብ ላይ የሚያደርገውን የዘር ጭፍጨፋ የመሰረተ ልማት ማውደም ለመቃወም ለዓለም ህዝብ ድምጻችን እንዲሰማ ለማህበረሰባችን ድምጽ ለመሆን ነው። የአማራ ህዝብ በሀገር ሰሪነቱና በህግ መስራችነቱ በኢትዮጵያ ውስጥ ቀደምት ህዝብ ነው። ይህ ህዝብ ሀገር ወዳድ በመሆን ለሀገር አለኝታ በመሆን ከወታደራዊ መንግስት እስከ ወያኔ መንግስት ብዙ ጥቃቶች ቢደርስበትም አሁን ኮሎኔል አብይ የሚመራው መንግስት አማራ ህዝብ ላይ ይፋዊ ጭፍጨፋ በማወጅ የክልሉ መንግስት አፍርሶ በወታደራዊ መንግስት በማስተዳደር ከጀመረ ከ2 ዓመት በላይ ሆኖታል። በዚህ ምክንያት የአማራ ህዝብ በአገዛዙ ብዙ ችግሮችን እያስተናገደ ከዛሬ ነገ ይስተካከላል በማለት በወደ ሰፊነት ጠብቋል። ይህን ያልተረዳው የአሸባሪ ኮሎኔል አብይ አህመድ መንግስት ሰላምን ከመምረጥ ችግርን እያባበሰ ለችግሩ ሰላም ለችግሩ ስም እየሰጠ ከመበደሉ አልፎ አልበደልኩም አላደረግኩም እያለ በግድ ዶክመንታሪ እየሰራ የአማራን ህዝብ ስቃይ ግድያ ለመደበቅ ለማፈን ጥረት እያደረገ ነው። የዓለም ህዝብ አሸባሪው የአብይ መንግስት እያደረሰ ያለውን በአማራ ህዝብ የዘር ማጥፋት ማሳሳት ሊያውቀው ይገባል። የዓለም መንግስታት ከዚህ በፊት በሩዋንዳ፣ በአፍጋኒስታን፣ በየመን፣ በሶሪያ አሁንም በሱዳንና በፍልስጤም የሚደርሰውን ጭፍጨፋ የህዝቦች መሰደድ፣ መፈናቀል እንደሚያወግዙት የአማራ ህዝብ እየደረሰበት ያለው ዘርፈ ብዙ ችግር ከእነዚህ ሀገሮች የበለጠ እንደሆነ በመረዳት የዓለም ህዝብና ሀያላን ሀገራት የአማራን ህዝብ መከራ ትኩረት እንዲሰጡት እንጠይቃለን። የኮሎኔል አብይ መንግስት ጦርነቱ በሰላማዊ መንገድ ፈትቶ ሀገርን በሰላም ማስተዳደር ግዴታ ሲኖርበት፣ የብልጽግና መንግስት ግን የሰላምን በሮችን ዘግቶ የአማራ ህዝብ ላይ ጦርነት አውጆ ህዝባችንን መጨፍጨፍ፣ ዘርን ማጥፋት ስራዬ ብሎ እንደ ጀግና ቆጥሮታል። አሁን ደግሞ ከዚህ በፊት በራሱ ብልጽግና መንግስት አሸባሪ የተባለው የኦነግ ሸኔ ወታደርን የኢትዮጵያ መከላከያ ዩኒፎርም በማልበስ በገፍ ወደ አማራ ክልል በማስገባት ሴት እህቶቻችንን መድፈር አልፎም የተከበረ የሰውነት አካላቸውን በመቁረጥ የወንዶችን ብልት በመቁረጥ ከሰውነት የወጣ ኢሰብአዊ ድርጊት በመፈጸም የአማራን ህዝብ ለማሸማቀቅ አልፎም ትውልዱ እንዳይቀጥል ዘር ለማምከን እየተሰራ ነው። የኮሎኔል አብይ መንግስት ክልላችን ውስጥ የኢትዮጵያ መከላከያ ልብስ አልብሶ ያስገባቸውን የአሸባሪ የሆኑ ወታደሮች ከአማራ ክልል እንዲያወጣ እንጠይቃለን። የአርሶ አደሩን የምርት ቀን የስራ ቀን በመጠበቅ መሬቱን አርሶ እንዳይዘራ የአመት ቀለቡን እንዳያዘጋጅ በረሃብ አለንጋ እንዲቀጣ የአማራ ህዝብ በኢኮኖሚ እንዲሽመለመል ሆን ብሎ ጦርነት በመክፈት የአማራ ህዝብ በረሃብ ለማንበርከክ የሚደረገውን ሴራ አጥብቀን እናወግዛለን። አዲስቷን ኢትዮጵያን መሰረታለን በሚል የዲሞክራሲ ለውጥ አባቶቻችን አቆይተውን የሄዱትን ታሪካዊ ቦታዎች እሰራለሁ አቁሳለሁ በማለት የኢትዮጵያ መገለጫ የሆኑ ዘመን ተሻጋሪ ቅርሶችን ማፍረስ ማውደም አጥብቀን እናወግዛለን። የኢትዮጵያ አሸባሪ የሆነው የኮሎኔል አብይ አህመድ መንግስት ከዚህ በፊት ከህወሓት ጋር ጦርነት በመፍጠር የጦርነቱ ዋና ቦታ አማራ ክልል ላይ በማድረግ በህብረተሰባችን በንብረታችን በመሰረተ ልማታችን ላይ ከፍተኛ ጉዳት በማድረስ ክልሉ ወደኋላ 30 ዓመት የጎተተ መሆኑ ይታወቃል። ያንም ሳይበቃ የአማራ ክልል ህዝብ ጋር ጦርነት ጀምሮ ክልሉ ህዝቡን እያመሰ ነው። ኮሎኔል አብይ የሚመራው የብልጽግና መንግስት በአማራ ህዝብ ዘንድ ተቀባይነት የሌለው በመሆኑ የአመራሩን ቦታ ለእኛ አማራ ልጆች ፋኖ እንዲያስረክብ እንጠይቃለን። የአማራ ሚሊሻና አርባ ብተና በገንዘብ በመገዛት ከወንድሞቻቸው ፋኖች ጋር እርስ በርስ ለማጫረስ እየተደረገ ያለውን ሴራ እናወግዛለን። በዓለም የጦርነት ህግ እርስ በርስ የሚደረጉ ጦርነቶች ላይ የማይፈቀዱ መሳሪያዎች ድሮን፣ ዙ-23 ታንክ በመጠቀም የአማራ ህዝብን መጨፍጨፍ እንቃወማለን። የአማራ ተቆርቋሪ የሆኑት ወንድሞቻችንን ያለምንም ጥፋታቸው አማራ በመሆናቸው ብቻ እያዋከው ማሰር እንዲቆም የታሰሩትን የአማራ ልጆች እንዲፈቱ እንጠይቃለን። የአማራ ህዝብ ከቦታ ቦታ ተንቀሳቅሶ ሰርቶ እንዳይበላ እያፈኑ ገንዘብ የሚጠይቁ የብልጽግና ወታደሮችና ብልጽግና ያሰማራቸው ወንበዴዎች ከእኩይ ተግባራቸው እንዲያስቆሙልን እንጠይቃለን። የምክክር ኮሚሽን እንግሊዝ ላይ ለተቃውሞ የወጡ የአማራ ህዝብ ልጆች ላይ
የሀገር አማካሪ ነኝ ከሚል የማይጠበቅ በጠያቂዎቹ ላይ ያደረሰው ዝልፊያ ስደተኞች ናቸው፣ የሀገራችን ጉዳይ አሳስቧቸው ሳይሆን የጥገኝነት ወረቀት ለማግኘት ነው በማለት የአማራ ሕዝብ ድምፅ የሆኑ ወንድሞች እህቶቻችንን ማሸማቀቅ፣ መሳደብ እንቃወማለን። አልፎም በተቃውሞ ቢሆን ሶሻሊዝም ይወድቅ ነበረ ሲሉ አምባሳደር መሐሙድ ድሪር በመጮህ የምታመጡት ነገር የለም በማለት ሰላማዊ ትግል እንደማይደግፍ በተዘዋዋሪ የትጥቅ ትግል የነጻነት ብቸኛ መንገድ እንደሆነ ተናግረዋል። እንደዚህ አይነቱ ስነ ምግባር የሌለው ጦርነት ደጋፊ፣ ተሳዳቢ፣ ዘላፊ፣ ድምፅ አፋኝ የምክክር ኮሚሽን ከዚህ አይነቱ ድርጊት ሊቆጠብ ይገባል። መጨፍጨፍ ይቁም። የአማራን ንጹሃን በድሮን መጨፍጨፍ ይቁም። የጉራጌ ሕዝብ መጨፍጨፍ እንቃወማለን። ደቡብና ኢትዮጵያን በመውደዳቸው ብቻ የሚታሰሩ ወንድሞቻችን ይፈቱ። መገደላቸው ይቁም። ደቡብ የኢትዮጵያ ገጽታ ማሳያ ነው። አብይ አህመድ ገዳይ ነው። አብይ አህመድ ወንበዴ ነው። አብይ አህመድ አሸባሪ ነው። አብይ አህመድ አምባገነን ነው። አብይ አህመድ አፋኝ መንግስት ነው። አብይ አህመድ ስልጣኑን ይልቀቅ። ብልጽግና የአሸባሪዎች ስብስብ ነው። ብልጽግና የገዳዮች ስብስብ ነው። የብልጽግና አመራሮች ከጦርነት ውጭ ሰላም አያውቁም። የአብይ አህመድ መከላከያ ሰራዊት ሴት ደፋሪ ነው። መከላከያ ሴት ደፋሪ ነው። የአብይ አህመድ መከላከያ ሰራዊት አሸባሪ ነው። የአብይ አህመድ መከላከያ ሰራዊት ጡት ቆራጭ ነው። አብይ አህመድ መከላከያ ሰራዊት አፋኝ ነው። የአብይ መከላከያ ሰራዊት አፋኝ ነው። የአብይ አህመድ መንግስት የሚያደርገውን ድጋፍ የዱባይ መንግስት ለአብይ አህመድ የሚያደርገውን ድጋፍ እንቃወማለን። የቱርክ መንግስት ለጨፍጫፊ ኮሎኔል አብይ አህመድ የሚያደርገውን ድጋፍ እንቃወማለን። አይኤምኤፍ ለጨፍጫፊ ኮሎኔል አብይ አህመድ የሚያደርገውን የገንዘብ ድጋፍ እንቃወማለን። የዓለም ባንክ ለጨፍጫፊ ኮሎኔል አብይ አህመድ የሚያደርገውን እርዳታ እንቃወማለን። የአውሮፓ ህብረት ለጨፍጫፊው አብይ አህመድ የሚያደርገውን ድጋፍ እንዲያቆም እንቃወማለን። ፖለቲከኛ ክርስቲያን ታደለ ይፈታ። ፖለቲከኛ ዮሐንስ ቦያለው ይፈታ። ጋዜጠኛ ጎበዜ ሲሳይ ይለቀቅ። የሰብአዊ መብት ተሟጋችና አክቲቪስት መሰረት አበራ ትለቀቅ። መስከረም አበራ ትለቀቅ። የእድሜ ባለጸጋው የታሪክ ምሁር ታዲዮስ ታንቱ ይለቀቁ። ፋኖ የአማራ ህዝብ ልጅ ነው። ፋኖነት የአማራ ህዝብ መገለጫ ነው። የአማራ ፋኖ ሀገር ጠባቂ ነው። ፋኖ የአማራ ልጅ የሙስሊም የክርስቲያኑም እንባባሽ ነው። እኔ ፋኖ ነኝ። እኛ ፋኖ ነን። ሁላችንም ፋኖ ነን። ዘመነ ካሴ፣ ምሬ ወዳጆ፣ ሀብቱ ወልዴ፣ ጄኔራል ተፈራ፣ ሌሎችም ፋኖች በአራቱም አቅጣጫ የሚገኙ የአማራ ልጆች ናቸው። ዳንኤል ክብረት በአማራ ህዝብ ላይ የሚያደርገውን የጥላቻ ንግግር ያቁም። በለጠ ሞላ፣ ጋሻው መርሻ፣ ጣሂር መሐመድ፣ የሱፍ ኢብራሂም ባንዳ ናቸው።
ባንዳ ናቸው ባንዳ ናቸው ባንዳ ናቸው ባንዳ ናቸው ባንዳ ናቸው የምክክር ኮሚሽን የምክክር ኮሚሽን የምክክር ኮሚሽን የምክክር ኮሚሽን የአማራ ሕዝብን አይወክልም የአማራ ሕዝብን አይወክልም የአማራ ሕዝብን አይወክልም የአማራ ሕዝብን አይወክልም የምክክር ኮሚሽነር አምባሳደር የምክክር ኮሚሽነር አምባሳደር የምክክር ኮሚሽነር አምባሳደር የምክክር ኮሚሽነር አምባሳደር መሐመድ ድሪር የብልጽግና መንግስት ተላላኪ ነው የብልጽግና መንግስት ተላላኪ ነው የምክክር ኮሚሽኑ ፍትሃዊና ገለልተኛ አይደለም የምክክር ኮሚሽኑ የለንደን ፋኖች ወንድሞቻችን ላይ የተሳለቀውን የተሳደበውን ወረቀት ለማግኘት ነው የሚቃወሙት በማለት ለህዝብ የሚቆሙትን ለማሸቃቀቅ የወሰደውን እርምጃ እንቃወማለን። አማራነት አሸናፊነት ነው። አማራነት አሸናፊነት ነው። አማራነት ጥበብ ነው። አማራነት የሀገር ምልክት ነው። አማራነት የሀገር ምልክት ነው። አማራ የሀገር ዋርካ ነው። አማራነት የአሸናፊነት ምልክት ነው። አማራነት የአሸናፊነት ምልክት ነው። እናሸንፋለን። ድል ለአማራ ሕዝብ።